ሰዎች ምን አይነት ጉድ ነው እያየን ያለነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኖ አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ ሰውን ባደነቁር በየ አባብዬ ከቤት ማልወጣ ድብሬሽን ብዬ 1000 እንጂና 9000 ለኪሴ አልወርድም ያልኩበት ወረደ። አዶናይ ባለመኖር ብዙ ነገር አጎደልክ። እዚህ ጋር ህዝብ ተሰብስቧል ነው ቶልሽ ተንጌ ዱአ አድርግበት ባልከው ነው። አላህ ድብድብ አይፈቅድም። خلاص እንደዛ ካሰው መልእክት መጥቻለሁ። እሱ ምንድነው? ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበር። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ ፕሮፌሽናል በሆነ ዌይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ዜዶ ፈርተካል፣ እመን ፈርተካል። ላለመደባደብ ይሄው ሰበብ ትደረድራለህ። 5 ሚሊዮን ብር አቀረቡልህ፣ 10 ሚሊዮን ብር አቀረቡልህ። አሁን ደግሞ መተክ ከትኬቱ ላይ 10% እንድታስቡልኝ እፈልጋለሁ። እንዴ ይህ ሁሉ የፍራቻ ጥግ ነው። ላለመደባደብ እንዴ እኔ እንዳንተ 10 ሚሊዮን ብር አስቀድሞ ባንኬ ላይ ቢገባልኝ እንዴ ያልደባደብም እንዴ ለምን ለሊቱም ሙሉ አይደበድቡኝም? ሙሉ ህዝብ ይደበደብ ነበር። ጀምሮ ህይወቴ ይስተካከላል። እንዴ ይህ ሁሉ ላለመደባደብ አንተ እኮ ነው ስራዬ ነው እኔን የሚገጥመኝ ብለህ በፌስቡክ ለፈለፍክ ይኸው በለፈለፉ በአፊ ጠፉ መጡልክ ጀግኖቹ። ይኸው ዳይፐር አስረ ቁጭ ብለህ በየፌስቡኩ 20 ጊዜ መግለጫ ትሰጥናል። ስልችት ነው ያልከኛው። በቃ ስራዬ ነው ብለሃል። ይህንን የኖርኩበት ነው ብለሃል አይደለ? በቃ አሳየን። በቃ ባቀረቡልህ አሳየን። በቃ እየወጣ መግለጫ አትስጥ እንዴ። በቃ ካለበዛ ይቅርብህ። እንደለመድከው አሸዋንም ድንጋይንም ኮባንም ግንድን ምናምን እንትን ይህ ሁሉ ሰበብ የፍራቻ መሆኑን የኢትዮጵያ ህዝብ አውቆታል። በቃ ባነናል። ዝም ብለሽ ዳይፐሬሽን አድርገሽ የማይናገሩሽን ቀጥቅጪ እንዴ። ቅድሚያ ማንም 10 ሚሊዮን ቢሰጠው እኮ ማንም ሙሉ የኢትዮጵያ ህዝብ ይሄን ውድድር ይወዳደር ነበር። ቅድሚያ አካውንት ላይ 10 ሚሊዮን ከገባለት ደሞም እስቲ ሴዶ አልወዳደርም እናቴ ትቆጣኛለች እያለ ነውና እስቲ ተመልከቱት ይሄን ቪዲዮ። ወላሂ አልወዳደርም እሱ ታሪክ ቢፈጠር እኔ እዚህ ውድድር ላይ አልገባ እንጂማ ሌላ ነገር እንደዚህ ምናምን እኔ እዛ ግንባሩን አለውም እንዴ ፈቃ አልወዳደርም። በቃ ለምን ያሰሩ ሙሉ ሰው ነገር በቃ አልወዳደርም። ሰፈር እየመጡ ማለት ደግሞ ነገር አልፈልግም። ይኸው ሴዶን ብሎ ያሳዙ አሁን በልተዋል። ይኸው አይወዳደርም ብሎ አብዛኛው ሰው መድቦ ነበርና ይኸው አብዛኛው ሰው በልተዋል። ሴዶም ይኸው አልወዳደርም እያለ ነው። እንደዚህ ድብድብ ምናምን ጸባል ፈልግ ልጅሽ እንዴት ነው ሊወዳደር እኮ ነው ምናምን እያሉ በየቦታው በቡና ቤት ቡና ሲጠጡ ለቅሶ ቤት ሲገናኙ ምናምን እያወሩ እኔ ጋር ደግሞ ማዘበታችን እንደዚህ የሚባለው እውነት ነው ወይ ምናምን ዛሬ እንደዚህ የለም ምናምን ከት በሌላ ወደ ለሀገሬ ልወዳደር ይችላል አልኳት እናቴ። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር በመነገሩ ምንድነው ችግሩ? በቃ እኔ አልፈልግም። ገብቶሃል? በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ? በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር አልፈልግም የሚባል ነገር የለም። በቃ ትወዳደራለህ ብሏል ህዝቡ። ትወዳደራለህ። ህዝቡንም በፖሊስ ተይዞ ይቅረብልን እያሉ ነው። ጭራሽ ሴዶ ትወዳደራለህ። ይሄ ግዴታ ነው። ይታያቸዋል። ልጅ እና ስትሆን የሆነ የሚታያት ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አደርጋለሁ፣ ህይወቴን እሰጣለሁ ማለት ነው። ገብቶሃል? ሌላው ውድድር ግን ሀገሬ ወክዬ እወዳደራለሁ። ያንን ጠብቁ። አሁን አይደለም አሁን አካውንቱ የሚመለስበት ነገር ይመቻቻል ብለሃል። ኢንሻአላህ እንግዲህ ከነፉአድም ጋር ካወራ ሜቢ አሁን አካውንቱም ቢመለስ ወይ ተረጋግተህ አሁን ዛሬ ወይ ስሜታዊ ምናምን በስሜታዊነት ሜቢ አስበው ከሆነ ወይ ተረጋግተህ ሌላ ጊዜ ወይ ሐሳብህን የመጨረሻ ኦዝሚ ወላሂ አይደለም ከዚህ በፊት ወላሂ ይወዳደራሉ ብለሃል። ሲዱ
አይው አንድ ነገር ሰደው ለምን ትደግማለህ? በቃ ይኸውልህ ቤተሰብም ጋር ደረሰ፣ አካውንትም ጋር ደረሰ። خلاص ይሄ እኮ ምን ሊያደርግልኛል? ምን ይጠቅመኛል? የኔም ብቃት ነው ማየት የምትፈልጉት አይደል? የኔም ብቃት ደግሞ በሌላ ውድድር ታያላችሁ። خلاص ህዝቡ የሚፈልገው በዚህ ነው። የኔ ብቃት በሌላ ውድድር ታያላችሁ። እንዴት ይኖራል? ህዝቡ ብቃትን ማየት የሚፈልገው አሁን ነው እንጂ ሌላ ቀን አይደለም። በቃ አሁን ግጠም ተብልሃል፣ ግጠም። ወዴት ነው የምትሸሸው? እናቴ ትቆጣኛለች ምናምን። መወዳደር አለብህ። በቃ ይሄ ግዴታ ነው። ይሄ ግዴታ ነው። ሴዶ መወዳደር አለበት። ወዴትም ማምለጥ የለበትም። በቃ ብቃትን ህዝቡ አሁን ነው ማየት የሚፈልገው። ዱአ አድርግበት ባልከው ነው። አላህ ድብድብ አይፈቅድም። خلاص እንደዛ ካሰብኩ ትችላለህ እኮ ሴዶ አይደባደብም። ፋይት የለም። ደህና ደሩ። ከዚህ በኋላ ይሄ ሁላ ድራማ ለዚህ ነው። ደህና ደሩ። በቃ እኔ የሪል የተናደድኩት ወላሂ። አይ ሴዶ ይሄ በቃ ህዝቡ የጠበቀው ነገር ነበር። ሴዶ አይወዳደርም ብሏል። ከ90% ህዝብ በቃ አይወዳደርም ሴዶ እያለ ነበርና ያ ፕሮፌሽናል ኤምኤምኤ ፋይተሩ ደግሞ እወዳደራለሁ ብሏል። እስቲ ተመልከቱት ቪዲዮ። ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠርላለ መልእክት መጥቻለሁ። እሱ ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያን ውድድር ለማድረግ ደስ እያለኝ እወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። ያንዳንዱን ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያጋር ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። ላቭን ፒስ። ሲጀመር እኛ የሴዶን ፋይት እንደውም አንፈልግም። በቃ ይኸው እዚህ ጋር ያበደ ፋይት በቃ የቢኒያም እና የጆኒ ያበደ ነው የሚሆነው። ማአት ሰው ነው ራሱ የሚገባው ወደ ፋይቱ። የሴዶ ተውተ ከመጀመሪያ ራውንድ ራሱ አያልፍ ቢወዳደር ራሱ ገባኝም። ግን 10,000 ትኬት በ10,000 ብር እንዲሸጥ እፈልጋለሁ። ቢዝነሱ እንደዚህ ነው እያልኳቸው። በዚህ ሰዓት ቴዲ አፍሮ ኮንሰርት ላቅርብ ቢል ራሱ 10,000 ብር ከፍሎ የሚገባ 10,000 ሾው ለማግኘት በጣም ነው የሚከብደው። አይችልም አይደለም አንተ ይሄን የፋይት ድርድር የቶርሽን ጫማ ነገር አርጋዋል። መደራደርህ ባልከፋ ግን ለራስህ የምትሰጠው ግምት በጣም እና ያንተን መደብደብና ሪንግ ውስጥ ስትሮጥ ለማየት የሚፈልገውን ሰው ብዛት በጣም ነው ኦቨር ኤስቲሜት ያረከው። እንደው 10,000 ይላል እንዴ? 10,000 ባለፈው ራሱ 4,000 ሰው የገባው በቃ ኢትዮጵያ ላይ መጀመሪያ ስለሆነ ነው ኤምኤምኤ ፋይት እንጂ ሰውን ባለነቁር ብዬ አባብዬ ከቤትም አልወጣ ድብሬሽም ብዬ 1,000 እንኪና 9,000 ለኪሴ አልወርድም ያልኩበት ወረደ ምላሴ። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን ስድብ በሁለት መንገድ የሚከፈል ሲሆን አንደኛው በቀጥታ ግለሰቡን በመሳደብ የሚፈጸም ሲሆን ሌላኛው በአሽሙር የምንናገረው እንደሆነ ይታወቃል። ታዲያ ብዙዎቻችን በቀጥታ ስንናገር እንጂ በአሽሙር ሰዎችን ስንሳደብ እና ቶማስ አስቀድሞ ከሀገር የወጣው ለምን ሆነና የህግ ተጠያቂነት ያለ አይመስለንም። ታዲያ ከዚህ ጋር በተያያዘ በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ ስድብና ማዋረድ ተብሎ በተደነገገው የህግ ክፍል ላይ አንድ ሰው ሌላ ሰው በቀጥታ በመናገር ወይም ደግሞ በአሽሙር የሰደበ ያዋረደ እንደሆነ እስከ 3 ወር በሚደርስ እስራት ይቀጣል ተብሎ ተደንግጎ ይገኛል። ስለዚህ ስድብ ማለት በቀጥታ መናገር ብቻ ሳይሆን በአሽሙርም መሳደብ በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል አለበት እላለሁ። አመሰግናለሁ። ለቶሚ ይሄን ቪዲዮ ሼር አድርጉለት ወደ ሀገር እንዳይገባ። በአሽሙር ያው ቲክቶከሮችን ተናግሯልና እስከ 3 ወር ሊታሰር ይችላል እያለ ነው ደጉላው እና ሼር አድርጉለት ቪዲዮን። ይሄ ቪዲዮ ይድረሰው ወደ ሀገር እንዳይመለስ።
አሁን ተነስታችሁ ወይም ስኬታችሁን ታመጣላችሁ ወይም ደግሞ ለምን እንዳልተሳካላችሁ ለሰው ያስረዳችሁ ትናገራላችሁ። ልብ ብላችሁ ካስተዋላችሁ አብዛኛው ሀበሻ ለምን እንዳልተሳካለት ምክንያት አለው፣ መምከር ደግሞ ይችልበታል ከውድቀቱ ተነስቶ ማለት ነው። እመኑኝ የትኛውም እድሜ ላይ ሁኑ፣ ከፈለጋችሁ 60 50 ላይ ሁኑ፣ አሁን ሆናችሁ ስኬት ማምጣት ትችላላችሁ። ብዙዎቻችን ስኬት ማምጣት የሚከብደን አንደኛ አረማመዳችን፣ አነጋገራችን፣ የቀን በቀን ተግባራችን፣ አስተሳሰባችን ከምንፈልገው ህይወት ስለሚያቆምን ነው። የተለመደ ታሪክ አለ፣ የተለመደ እንቅስቃሴ አለ፣ የተለመደ ጸባይ አለ። ለራሳችን ያለን አመለካከት ከምንፈልገው አዲስ ህይወት ያቆመናል። ስኬት የምናመጣበት መንገድ ባይዘው አዲሱ ማንነታችን ቀድመን በመላበስ ነው። ለምሳሌ ሰውነት አዶናይ ወደ ሞቲቬሽን ተመልሷልና ጥሩ ነው። ይሄ ሞቲቬሽን ይሻላል። እንትና እንደዚህ ሆነች እንትና እንደዚህ ሆነችና ከሚሉ ቪዲዮዎች ሞቲቬሽኖቹ ይሻላሉ ብዬ አስባለሁ። ምን ይመስላችኋል እናንተ? አዶናይ ባለመኖር ብዙ ነገር አጎደልክ። እዚህ ጋር ህዝብ ተሰብስቧል። ሰው ልጅ ተንጌ ምናምን ግን ምንም ሊደምቅ አልቻለም። በእውነት ባለፈው በአንድ ሰው ምን ያህል እንደጎላ አይተነዋል። በጣም ብዙ ነገር ነው ያጎደለው። ምንም በቃ እንደተፈለገው ሊተዋወቅ አልቻለም። ግን አው ትንሽ ሞቅ አላለም። እንደውም አብዛኛው ሰዎች ወደ ኢትዮጵያ ይመጣሉ መሰላችሁ። ምን ዛ ቴንጌ ያው ዊሊያም ምናምን የሚባሉት ያኔ ግን አይሾስ ቢት ሲመጣ ግን አይታችኋላ። በጣም በቃ ሙሉ ህዝብ ላይቭ ስትሪም የተከታተለ ነበር ምናምን። አሁን ግን ያው ብዙም ሞቅ አላለም። እንደተፈለገው ሊጫወቱ ምናምን ሀገሪቷ ምንም በቃ ኮምፕሊትሊ አጥጋቢ አልነበረም። ብዙ ነገር አጎደል ካዶናይ አይኖ ችግር ላይ እንደነበረ ምናምን ግን በቃ ምንም ማድረግ አይቻልም። በጣም ቁም ነገረኛ፣ በጣም ተጫዋች እና ጨዋታ አድማቂ እንደሆነ ያየንበት ነው። ይሄ አንዋሽም። ብዙ ነገር ነው የጎደለው። አጥጋቢ አልነበረም። ግን ምንም ማድረግ ደግሞ አይቻልም። አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም፣ ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወጣም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ፣ ኢሚግሬሽን አስተላልፍልሃለሁ። ይሄንን እንድታቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት። አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያችኛዋን ተዋት ቅርብ ወራጅ ናት ብላለች። ስለዚህ በእኔ ነገር ላይ በልጄ ላይ በእኔ ላይ ማንም ምንም አያመጣም፣ እሱን አውቃለሁ። ነገር ግን ይሄንን ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ። እዚህ ሀገር ላይ ተቀምጠው ቴሌግራም አደራጅተው መንግስት ሆነው የሚኖሩ ቲክታከሮች እና ከውጭ ሀገር ላይ ሰፖርት እያደረጓቸው የሚኖሩ ሰዎች እንዳሉ እንድታውቁልኝ። ሊያሾን አስደነገጧት። እነ ጃኒ ዝተውባት ነው እና አዶናይ ምናምን ምንድነው በውስጥ ምን ብሏት ነው እንድታውቁልኝ ፈልጋለሁ እያለች ነው። አንድ ነገር ከሆንኩኝ ምናምን ነው። ሰበር ዜና ከመንሱር ጀማል ውጭ በፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል ተጠርጥረው ታስረው የነበሩ ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በዛሬው ዕለት በገንዘብ ዋስትና ከስር መፈታታቸው ነው እየተነገረ የሚገኘው። ከዚህ ቀደም እንደሚታወሰው በፊንቴክ ኢንቨስትመንት ግሩፕ አማካኝነት እውቅናቸው እንዲሁም ደግሞ ታማኝነታቸውን በመጠቀም ማህበረሰቡን ለገንዘብ መጭበርበር ዳርገውታል በማለት ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በቁጥጥር ስር ውለው እንደነበረ የሚታወስ ነገር ነው። ከመንሱር ጀማል ውጭ ከታሰሩ ታዋቂ ግለሰቦች መካከል አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ እንዲሁም ደግሞ ሰለሞን ቦጋለና ዳንኤል ተገኝ ማለት ነው በ500 ሺህ ብር የገንዘብ ዋስትና ከእስር እንደተፈቱ ነው እየተነገረ የሚገኘው። በተጨማሪም ደግሞ እንደ ወንድም ካሊድ እንዲሁም ደግሞ አብርሃም ግዛው ማለት ነው በተጨማሪ በ400 ሺህ ብር የገንዘብ ዋስትና ከእስር መለቀቃቸው እየተነገረ ይገኛል። እነዚህ ግለሰቦችም እንግዲህ ከእስር በተለቀቁበት ሰዓት በውጭ ሆነው የፍርድ ቤት ሂደታቸውን እንዲከታተሉ እንዲሁም ደግሞ የፍርድ ቤት ሂደቱ እየተደረገ ባለበት ሰዓት ማለት ነው ከሀገር እንዳይወጡ ጭምር እገዳ እንደተጣለባቸው ነው እየተነገረ የሚገኘው። በተጨማሪም ደግሞ መንሱር ጀማል በአቃቢ በቀረበበት ጽኑ የሆነ ተቃውሞ ምክንያት ፍርድ ቤቱ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ነው እየተነገረ የሚገኘው። በሌላ ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗል እና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላቸው የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች
ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለሌላው ሃይማኖት አታውራ፣ አይመለከትህም። just don't explain anything በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር ነው። እውነት ኑሮን እንዴት ላሸንፍ ብሎ ነው እያሰበ ያለው እንጂ እዚህ ጋር ሃይማኖት እንትን አይፈልግም። ክርክር ምናምን ወደዛ ሃይማኖትና ወደዛ ሃይማኖትና ምናምን መባባል አይፈልግም። ኑሮን ለማሸነፍ ተፍ ተፍ እያለ ነው ህዝቡ። እዚህ ጋር ኑሮ ተወዶበታል። ይህ ሜሴጅ ለቲክቶከሮች ነው። አሁን ከባድ የሆነ ጊዜ እንዳለን ይገባኛል። አልጎሪዝሙ በጣም ኮንፊውዝድ ነው፣ እንደ ድሮ ስሙዝ አይደለም። ስለዚህ ብዙ ኮንተንት ክሬተሮች አካውንቴ ተመቷል፣ እባካችሁ ኮፒ ሊንክ አድርጉልኝ፣ ፎሎወር እየቀነሰብኝ ነው እያሉ በጣም እየተጨናነቁና እያማረሩ ነው ያሉት። ላስረዳችሁ ፈልጋለሁ ለምን እንደሆነ። ከ6 ወር በፊት አብዛኛው ሰው በቀን 5 ቪዲዮ 10 ቪዲዮ እየለቀቀ አልነበረም። አሁን ነው ይህ ትሬንድ በደንብ በጣም በብዙ ኮንተንት ክሬተሮች እየተከተለ ያለው። ከዚህ በፊት ብዙ ኮንተንት ክሬተሮች በሳምንት 4 5 ቢለቁ ነው። ተረዳችሁኝ? ስለዚህ ከዚህ በፊት የነበረው የፎር ዩ ፔጅ ስክሮል ታይም ይባላል which is አንድ ሰው የእናንተን ቪዲዮ ለማየት የሚፈጅበት ጊዜ እና አሁን ልዩነቱ በጣም ከፍተኛ ነው። ድሮ በጣም ብዙ ሰው ቪዲዮ ስለማይለቅ ስክሮል ሲደረግ ወደ እናንተ ቪዲዮ ለመድረስ ቴክስ ከ10 እስከ 40 ደቂቃ ይፈጅባቸዋል ማለት ነው። ተረዳችሁኝ? ስለዚህ ፋሚሊ የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።